አልሞት ወይ አልዳም ስቃይ መከራ ጭንቀት ጭቅጭቅ ያንቺ ሁኔታ አሁን እንደዚህ ሆነሽ ማየት ያንቺ ሰቀቀን እሺ የቱ ጋር ልኑር ነው የቱ ጋር አገሳም ይያጫልቅ ሶፊ ገይኩኝ በማርያም ሶፊ ሶፊ በገብርኤል በማርያም እሺ አዋርልኝ አንድ ያዋርልኝ እሺ አንድ ያዋርልኝ ጭንቀቴ ለለለንዲ ለለኝ ካፒቴ ልጁን ፈናጋቸው አምቶልኝ ይሄ ሁሉ ነገር ይሆናል ስቲል አሁን አንተ ስቲል ጤነኛ አይደለም ስቲል ትስር ያለው የጨስክ የተለያየ ነገር ላይ እስካሁን እኔ ማቋው ነው የጠፋው ኪያን ስለምትወዳት ነው ያለሷ ግን ነው ስለሆነ እቺ ሰላም የለኝም ቤት ውስጥ እዚህ ገብቼ አንችላል እሺ የት ሰላሜን አጣው ተጨናነኩኝ በገዛ ቤቴ አረርኩ ባልበላ አንጀቴ ራስን በጻደንዘ ከዛ አንተ ሰላም ትሆናለህ ከዛ ኪያ ያንተ ንብደት እያይሽ ታብዳለች ለምንድን ነው የሚወጣው ነገር በኔ በኩል ነው ማታየው አቃተኝ እሺ በቃ አቃተኝ እሺ በቃ ጠንካራ አይደለም ምን አልችልም በቃ አልችልም ምን በቃ ወቅልኝ አልችልም ሶፊ በመለላትና እሷ በሌለችበት ይሄን ነገር ማድረግ ነው ለራስ ይጣልቃል በኪያስም ዋሸት አልችልም እኔ ውስጥ እንዴት ድብን እንዳለ ታውቃለህ አንተ አግብተህ ስትኖር እኔ ሰላም ሆኜ በቃ እየኖረ ነው ብዬ ተረጋጋሁ ነው የሚመስለው ዳሩኒ አግብቼ እና እኔ እኮ እየቆሰልኩ ነው ኪያ አንተም ብቻ ነው ያጣችው አንተ ኪያን አጣሃል እዚህ ጋር ማትወዱ ትዳር ስር ነው ያለው ይሄ ሁሉ ነገር ስሜት እኮ ይገባኛል እኮ ረዳኝ ግን ደግሞ ራስን አንብላጥ አልፈልግም የትኛው ላስተካክልሽ የትኛው ላይ እሺ ማን ይረዳኝ አንዱን አስተካክልኩ ስለ አንዱ ይበላሻል አንዱን አስተካክልኩ ስለ አንዱ ይበላሻል በመሃል ቤት ሰላም ዛሬ ከየት መጣች ሳለ ሰላማዊ ውሎ እንውላለን ብዬ ሶፊን ጠርቼ ከሶፊ ጋር ቆንጆ ጊዜ ለማሳለፍ ነበር ቁጭ ብለን የነበረው እንዴ በተቀመጥንበት ከየት መጣች ሳለ እና ነካርሱቻለሁ ይሄንን ቤት አቋለች ከረጅም ጊዜ በፊት መጣ ነበር እዚህ አማን ሆስፒታል ምናምን ነገር ገብቼ ነበር ምናምን ከማለቷ በፊት ያን ነው ዝግጅቱ ላይ መታሰብሽ ነው አሁን ምን አለ ከውጥውጥ ብርዝዝ ማይ በቃ ኪያኑ በቃ የሆነ ታይም ሶፊ እየተመለከተ ሮዛን ሳስታከል ኪያ ጋር ያለው ነገር ብቻ ኪያ ጋር ያለው ነገር ሳስታከል ሰላም ጋር ደግሞ ይኸው ሌላ ደግሞ ጉዳ መጣ ከሶስት አንዳቸው ደግሞ አኑ ምን ይሰማዋል ብሎ የሚያስብ የለም ሁሉም የየራሱን ሐሳብ ሁሉም የየራሱን ሆይ ይናገራል ያቺ ቤቱ የኔ ነው ያቺ ቤቱ ልቀቂ ያቺ ቤቱ ልኖርበት ነው እቺ አኑር በዚህ ሁኔታ ላይ ምን እየተሰማው ነው እኔ ሰላምን አንጠልጥዬ አስወጥቼ እኮ በቃ የሆነ ተፈጥሯል ትናንትና ሌላ ህይወት ነበር ዛሬ አግብቼ እየኖርኩ ነው ብዬ እኮ ማለላት ልጅቷ በሽተኛ ናት ፔጅ ታማሚ ናት እንዴት እኔ እህቴ ላይ የሚደረገው ነው የማልፈልገው ነገር እንዴት ሌላ ሰው ላይ አደርጋለሁ ብዬ አስቤ ነው እኮ ይሄን ነገር እንትን እያልኩ ያሉት ሮዛ ከሷ የባሰች እየነገርኳት መታመሟን ልጅቷ ደህና አለመሆኗን የፈለገ ብትሰርባት ብትናገራት ትቻል 30 ደቂቃ 20 ደቂቃ ቻል አድርጊ ወጣ አድርጊ ብላታለሁ እሺ ብላኝ ከዚህ ጋር ዞርጥና እዚህ ጋር ሌላ ሰላም የምትባል ልጅ ልትመጣ ነው ነገሮቹ ስብስብ ቢሉ ነው ቶፋኒ ዳ የማይሆን ነገር ተናግረዋለች በዛ ላይ ደግሞ ልጅቷ ያለችበት ስታተስ ጥሩ አይደለም ስለዚህ እንዳመጣጧ ተቀበያትና እሺ ብለሽ ዞር አድርጊያት ይሄን ተነጋግረን ነበር ከመምጣቷ በፊት ስትመጣ ግን አብራት መጫጫ አብራን ይሄው ክብሯን ቀለል አደረገች የባሰማ የሆነ ነገር ነው የተናገረቻት እንዳትናገራት ብዬ ጤነኛ ሰው ብትሆን እኮ ሰላም እኔ አንጠልጥዬ ቋሶ ትቼ እኮ እወራታለሁ እኮ ነገር ግን ልጅቷ ሎማን አይደለችም ኪዋንቺ እስከመጣሽ በኋላ ከነሱ ጋር ከመንጫጫት የፈለገን ሰላም ሆና አኑ አሞታል ብላ ስትደውልልሽ ራሱ ሰላም ሆና ብቻ እንዴት አጠረጥረኝ ሆን ብላ አላማውስ እሺ እኔ እንኳን ባልኖር አግታሽስ ቢሆን ወይ የሆነ ነገር አድርጋሽስ ቢሆን ኪያ አኑ አመመው ስለተባለ ብቻ ይሩት ሽልት ነጭ ነው አንቺስ ለቤት ስለሆነ አመንኩ ለቤት ነው ምናውሽ አኑ ታሞ ለቤት ነው ያለው አቤት ነው ሌላ ቦታ ስለኛ አልሄድም
ደግሞ ቤትህ ነው ያለች እኮ ቤቱ እና የገዛ ቤት ከታመ ከሆነ ቤትህ ነው ልትሆን የምችለው ወይ ሆስፒታል። ስለዚህ ላልጠረጥር አልችልም። በቤቱ ታሞታ ይንቷል ስትለኝ ሌላ ቦታ ቢሆን አይኖር አልሄድም እኔ ራሴ። ኪያ በቤት ላይ ስትደርሺ የሆነ ሰው ፍስፍስ አድርጎ ከቶ ይዞሽ ቢሄድስ የማን ላይ ሊባል ነው? ስለ እኔ አይደለም ነው። ከዚህ በኋላ ከፈለገ እንዳትደርሽልኝ እኔ አኗር ታሟል ብትበይ እንዳትመጪ አስሩና ሌላ ልጅ ሰው ሁሉ እየተሯሯጥሽ ምናምን እንደዚህ አይነት ጉዳይ ውስጥ እንድትገቢ አልፈልግም። ሲቀጥል አንቺ የሰላምን እብደት ታውቂያለሽ፣ የሰላምን ሁኔታ ታውቂያለሽ። ስትሰድብሽ አትሰድቢላት፣ ስትናገርሽ ልጅቷ ኖርማል አለች። ሮዛ ቢሆን ከሮዛ ጋር እኩል ተጻራትልሻለሁ ከሰላም ጋር እያስመሰለች ነው። እሺ እያስመሰለ ከሆነች ከእብድ ጋር አብሮ እብድ ይኮናል እንዴ? ይቺ ልጅ አይምሮ ጤነኛ አይደለች ናት። አውቃ ነው እያስመሰለች ነው። እኔ በደንብ ነው ባህሪዋ የማውቀው። እሺ ስለዚህ በእናንተ አውቀሽ ነው ምናምን እኔ ራሴ ልጣ እያሰብክ ያለው ስለአንተ ነው፣ ስለነሱ አይደለም። ስለ እሷ እብደትም ስለ ሮዚ ክብር መዋረድም የሚመለከተኝ እያወራ ያለው ስለአንተ ነው። እንደዚህ ነው የምትኖረው፣ እንደዚህ ነው ለመፈለስ ምን ያልሽ ሁሉ ላንቺ የገባሁበት ነገር እኮ ይሄ ሁሉ አሁንም ለኔ ስትሆን ይችላል። ምን ብዬ ይወጣል? ሽመላል አንድ የሰው ህይወት ወደ ራሴ አምጥቼ ትዳሬነሽ ብዬ ይዣት ቁጭ ብያለሁ። እቺ ልጅ ደግሞ ትናንት ወዲያ አይደለም ትናንት ከትናንት እሺ አንቺ እየወቀሽኝ ነው ለማበረታት አንቺ ደህና ለማድረግ ብዬ አይደለ እዚህ ወጥ ውስጥ ገብቻለሁ። ስለዚህ ለነሱ አሁን አንተ እኮ ለነሱ ያስብክላቸው ያስመስልክ እኔን ለማስቸከል ነው። ምን እስኪ ለነሱ ጉዳይ ነው ቢገባ ሶፊኒ ላይ ትፈርዳለች። አያለ ሩዛ ነው ለዩቲ እኮ ያመጣት እኮ እንደዚህ ቀን ማታ 24 ሰዓት እሳት ላይ ተጣደሰው ሆኖ ቁጫሉት ለኪያ ቢይ እኮ ነው አይደል? አሁንም ቢሆን ጥፋት አለ። ሰላም ሮዚ ከምታመጣት ሮዚ ለሰለ ደግሞ ሮዛን ከምታመጣት ይልቅ በስተክል ኪያ የማናታችን አንድ አይደለም። እኔ እና አንቺ መቀጠል አንችልም ብትለኝ አንቺ መች እንኳን ሌላ ሴት አምጥቼ ሳላመጣ ምናምን ወደ ህይወት ይቅርና በትክክለኛው ነው እኮ ኪያ እኔና አንቺ ሃይማኖት መሀላችን ላይ ምናምን ስለመጣ ከዛሬ ጀምሮ አብረን ይሆናሉ። እንኳን እንደዚህ ብዬሽ ማለት ነው ኪያ መቼ ይኸው በላይሽ ላይ ሴት ደርቤ ይዤ መጥቼ እንኳን መቼ ይኸው አንቺ ሌላ ህይወት ውስጥ ገባሽ? መች ተረጋጋሽ? ኪያ አይደለም አሁን ምን አለ አኑ ኪያ በእንደዚህ አይደለም አሁን ምን አለ መሰላችሁ እኔ አሁን ኪያ እስካሁን ጉራ አደረኩት መሰለኝ። ኪያ እኔ የሌላ ሰው እንድትሆኝ ከማየት ጉጉት ይመስልሻል? በቃ ነው እንደዛ ነው። ስሚኝ አኑ ኪያ አዳምጪኝ። ምን አለ መሰላችሁ አሁን ይሄ የፉክክር ነገር አይደለም። ኪያ አሁን እሱም ስላለ አሁንም ቢሆን ሁለታችሁ መረጋ ብላችሁ ውሳኔያችሁን ታስተካክሉ እፈልጋለሁ። በደንብ ልብ እንድትሉ እፈልጋለሁ። አንዳንዴ ማማከርም ካለበት ሰው አማክር። ያላ አዳምጠኝ እኮ እሱን እኮ ነው። አንዱ ሰው አንዱ ይቀድዳል፣ አንዱ የሆነ ነገር ሳረግ አንዱ ይበላሻል፣ አንዱ የሆነ ነገር ሳረግ አንዱ ይበላሻል። ይሄው ሰላም ሆነ ነገሩ ተስተካከለ። በኪያም ጉዳይ በሮዛም ጉዳይ እስኪ ነገሩን ደግሞ እስኪ እኔ ተወጥ ብዬ እንዳረጋችሁ ብዬ ቁጭ ስል ደግሞ ከየት መጣች አላልኳት ሴት ይኸው ተከሰተች። እሱን ደግሞ አሁን ባስተካከል ደግሞ ሌላ ነገር እኔ እኮ ግራ ገባኝ። ምን መሆን እንዳለብኝ ለየትኛው መሆን እንዳለብኝ ሰው በእኔ ይፈርዳል። እዛ ሂጄ ከዚህ ባስ ይወጣ ኪያ አሁን እዚህ ጋር ለምን ተሰብሰቡ ቁጭ ያለው ምን ነገሩ እንዴት ነው መሆን ያለበት? እንዴት ነው የምትግባቡት? እሱ ስለማን ብሎ ነው እንደዚህ እየሆነ ያለው? ለእኔ ብሎ እንደዚህ እየሆነ መሆኑ እኔንም እየጠቀመኝ ያለ መሆኑ ሲያግን ይወጣል ብዬ ነበር፣ ግን ይወጣል። እሺ ምን ላድርግ? እሺ አይ ትናንት ሳስመስል ነበር ምናምን ነገር እና ኪዩን ለማጽናናት ነው። ስለዚህ ትዳራችን ከዛሬ ጀምሮ ኪዩ ስለጠረከረች ትዳራችን ከዚህ በኋላ ምንም ዋጋ የለውም፣ ሂጂ በቃ ወደ ቤትሽ ልበላት ይባላል። ኪያ ሴት ልጅ እንደዚህ ይባላል። አንቺ በሷ ቦታ ብትሆኚ ይሄ ይደረጋል? ጨንቀኝ እኮ ነው ከይዙ ጋር ምኑ ጋር ደግሞ። እሺ ሰላም ደግሞ አሁን መጣለች፣ በሽተኛ ናት ልጅቷ። እሷ የምትናገረውን አይነት መጥፎ ቃል እኔ ብናገር፣ እሷ የምትዘነዝረውን የምትወረውረውን አይነት በወረውር ብጣላ የሆነ ነገር ባደርግ፣ ልጅቷ ነገ በሽተኛ ሆነ መንገድ ላይ የሆነ ነገር ስትሆን ባያት እኔ ጤነኛ ሆኜ እራመዳለሁ?
እሺ ምን ላድርግልሽ ላልኩሽ እሱንም በይኝና ላድርግልሽ። እሺ ያልሆንኩልሽን አንድ ነገር ደግሞ ንገሪኝና እሱንም ልሆንልሽ ላድርግልሽ። ቤት በኩል እንዴት አድርጌ እንዴት ሰላም ነው ኪያ? ቤት በኩል አንቺ እስከዛሬ ድረስ አንተ ሰላም ነው ቤቱን ስትወጣ አይደል? ሰላሙን ካልቻላችሁ ግን እናንተ ትወጡና እኔ ደግሞ ቤቱን ሰላም አደርጋለሁ። መምጣት ከፈለክ ካልፈለክ ከኔ ጋር ሆነህ ከፈለክ ደስ ይላል። ጎዳና ሜጄ ብተኛ ማለት ጭቅጭቅ የሌለበት ከሆነ አሁን ላብድ ነው ኪያ። ታውቂያለሽ ትንሽዬ የሆነ ነገር ወድቆ መሬት ላይ ኳኳኳኳ ሲል ራሱ እሱ ራሱ ጭንቅላቴን እየረበሸኝ ነው። በቃ በድብድ እያለኝ እሺ ምን ላድርግ? አንቺ እንኳን ወደ ሰፊ ሆኝ ያቺን መታ የሆነ ነገር ይቺ የሆነ ነገር ስትይብሽ አንቺ እንኳን ሰላም ስጭ ጸጥ በይ እስኪ። ሰውን ቻልኩት፣ ህዝቡን ቻልኩት፣ ቤተሰቤን ቻልኩት፣ ያንተን ሰዎች ቻልኩት፣ ሮዛን ቻልኩት። የትኛው ጋር ነው ወደ ጠባብ ነው? የቱ ጋር ነው ቻልኩት? አንተን ማጣት እንደዚህ የሚያሰቃይ ከሆነ እኔ አንተን ማጣት እንዲህ የሚያሰቃይ ከሆነ ለምንድን ነው የምንለያየው? ማንን ደስ ይበለው ብለህ ነው? አንተም እኮ አልተደሰትኩም፣ እኔም እኮ አልተደሰትኩም፣ አጠገባችን ያሉ ሰዎችም አልተደሰቱም። ለማን ብለን ለማን ብለን ለእሱ አሰብክ ከኔ በላይ? እንደዛ አይደለም። እኔ አላሳዝንም። እንደዛ አይደለም። ከኔ ከ2 ዓመት አብረን አላሳለፍንም። ያ ከምሲ በላይ እንደምወድሽ ታውቂያለሽ። የአንቺ ብቻ ሰው የአደባባይ ሚስጥር ነው። ስለኔ ግድ አይስጠኝም አሁን በዚህ ሰዓት። እኔ ግን ስለአንተ ግድ ይሰጠኛል። እሺ ኮሳ እኔ ግን ስለአንተ ግድ ወዴት ልሂድሽ? እሺ የት ልሂድሽ? እኔ እሺ መፍትሄ አለ የተባለበት ቦታ የትም ላኪ ልሂድ እንላምጣ። እስኪ አንድ በእኔ የምትፈርዱ ሰዎች እስኪ ቁጭ ብላችሁ የኔን ሁኔታ ነው ያለሁበትን አጣብቂኝ እስኪ እንትን በሉ። ምን ላድርግ? እቺ ልጅ ቤተሰቦቿ አልል ብለው ምናምን አገባሽ ብለው ወደ ቤቷ ልከዋታል፣ ወደ እኔ ልከዋታል። ስለዚህ እኔ የሚያን ነገር እንዳለ ነው የምጠብቀው ማለት ነው። አንቺን እናበላሽው ታውቃለሽ። ሳስበው ሰላም ለአንተ ሃይማኖቷን መቀየር ትፈልጋለች። የእውነቴን ያላፈቅርም ማለት ነው። ለአንተ ሃይማኖት የመለወጥ እንኳን አልቻልኩም። እንደዛ አይደለም። ቅድም ምን እንዳለኝ ታውቃለህ? ስለማይወድሽ ነው ሃይማኖትሽን ያልለወጥ ይልሻል። እኔ ሃይማኖትን እንድለውጥልኝ አልፈልግም። ሃይማኖትን ለውጥ ወደ እኔ ብትመጣም ደስ አይለኝም። ግን በቃ በማርያም ሰዎች ብዙ ነገር ይላሉ። የሁሉንም አስተያየት ከተቀበልሽ የሁሉንም የራስሽን ህይወት ሳትኖር ነው የምታልፊው። ኪያ አንቺ መኖር ያለብሽን ነገሮች ኪያ ምን እንደምትሄድ የሁሉ ዋጋም እየተከፈለ ያለው ለአንቺ እንደሆነ አውቀሽ እኔ ተይው እንደዚህ እየተንጫጩብኝ እንዲሁ እየሆንኩኝ ይለፍ ይሄድ። ግን አንቺ የራስሽን ቢያንስ ህይወት ኖረሽ ወይም ደግሞ የራስሽን ህይወት ጀምረሽ እንኳን የሁሉ መሰቃይለት የሚሆንለት ነገር የሆነ ፍሬ እንኳን አፍርጎ ሊሆንሽ ምን የሆነ ነገር እንኳን ምን ያፍራ? ሌላ ሰው ሊያዝ ያስችለኛል፣ ያስችልሃል። እኔ ውስጥ እንዴት ድብን እንዳለ ታውቃለህ? አንተ አግብተህ ስትኖር እኔ ሰላም ሆኜ በቃ እየኖረ ነው ብዬ ተረጋጋሁ ነው የሚመስለው። ዳሩን አግብቼ ነው እና እኔ እኮ እየቆሰልኩ ነው። አግብተህ እየኖርክ እየቆሰልኩ ነው። እኔ አልገባሁም። ይሄ ትዳር አይደለም ኪያ። ይሲኦሌ እኮ በቃ ተወኝ። ህይወቴን አየሽዋ እንዴ? ህይወቴን አየሽዋ እንዴ? ስቃይን አየሽዋ እንዴ? ርኪያ ደካማ ታደርጊኛለሽ። በፈጠረሽ ባለሽ አቅቶኝ ነው። አቃተኝ። እሺ በቃ አቃተኝ። እሺ በቃ እንኳን አይደለም ምን አልችልም። በቃ በቃ አልችልም። እኔ በቃ ወክልኝ አልችልም። ጠንካራ አይደለም እንደማስመስለው አይደለሁኝም። ስቄ ምናምን ነገር የሆነ ነገር ሳልፍ ምናምን ነገር ጠንካራ እንዲመስልሽ አይደለሁኝም። እኔ በቃ ልትሄድ ነው ታውቃለህ። የቀረብከን ታውቃለህ። ከዚህ ሀገር ልትወጣ ነው። ሂድ በቃ ተሰቃይ እንግዲህ ከዚህ በላይ
ኪያናንቺ በቃ ይሄን ይቆርጥልኛል ልክ ነሽ በቃ አንቺ ብዬ ነው እኔ አንቺ የሌለሽበት ህይወት የትኛው ጠርዝ ላይ ነው እኔ ደስተኛ የምሆነው? የትኛው ዓለም ላይ ምንድን ነው የሚያስደስተኝ? ኪያ የማቴሪያል ነገር የሰው ሌላ ወይም ደግሞ ቤተሰብ ጓደኛ ምናምን ጋር ሆኜ የምደሰት በሆነ እስካሁን ደስተኛ አልሆንም። ኪያ እኔ የተቀየርኳቸው አብሬያቸው እንኳቸው ሰዎች አይደለም ነው ደስተኛ ሊያደርጉኝ የሚችሉት። ኪያ አንድ አንቺ ደስታ ነው፣ አንድ ከአንቺ ጋር መሆኑ ነው በቃ ነው ደስተኛ የሚያደርገኝ። እኔ ሁለቱም እሱ ደግሞ አልተፈቀደልኝም። በቃ ጨረስን። ከዚህ በላይ መውራት የለብን ይመስለኛል። ያመመኝ ኪያ ነች ፍጥነች አሁን አንተ ያመመህ ነው ኪያ። እኔም ወደ ውስጥ ነው ማለት ሰው ታውቂያለሽ፣ ወደ ውስጥ ሲሰር ነው የሚሰማኝ። እሺ አሬሱ ያለ ግራ ገባኝ እኮ እኔ ጨነቀኝ እኮ ኪያ። ሞኝነቴን ተጠቅመው እነሱ የሚጫወቱብኛል። የት ሰላም እኔ የት ታመምኩ ምን አሉ እያሉ በደንብ ይጫወቱብኛል። አንቺ ሰላም የለኝም ቤት ውስጥ እዚህ ገብቼ አንቺ ጋር እሺ የት ሂጂ? ሰላሜን አጣው ተጨናነኩኝ በገዛ ቤቴ አረርኩ ባልበላ አንጀቴ ምን ይሻለኛል አልቻልኩም። ያው አንቺ እንደዚህ ትሆኛለሽ በቃ ከዛ ሰላም ሆነሽ ትንሽ ቀሎልሽ እንባ እንትውጫቻ እኔ ይሄንን ባሽን እያሰብኩኝ ኪያ መፈጠሪ ነው ያስጠላኝ እኮ መፈጠሪ ኪያ አሁን እንደዚህ እናድርግ ኪያ። አሁን በዚህም ደግሞ አወራሃለሁ ያልኩት ጉዳይ ነበር። አሁን ቆይ እሺ ከመስተካከል የሚችልባቸው ነገሮች እንፈልግ። እሺ በምን መልኩ ነው ሞክር እኮ በቃ እንሞክር። በቃ በአንተ ጭንቅላት በእናንተ ጭንቅላት ማስተካከል ከሆነ ባለሙያ መጠየቅ ካለብን ሌላም ሰው ማማከር ካለብን የእምነት አባቶች የተለያዩ ነገር ማድረግ የምንችለው ነገር ናት። እሺ እናድርግ። በቃ የሚያማክረን ሰው እኔ የትም ውሰደኝ። የዚች ልጅ ፈገግታ ላይ ፊት ላይ ፈገግታ ካመጣ እኔ ምንም ነገር ላደርግ ዝግጁ ነኝ ያልኩ ምንም ነገር። አሁን እኮ ማለት ነው በፍቅር ሌላ ሴት ሆና ቢሆን ወይ በፍቅር በጓደኝነት አቆይቻት ቢሆን ሮዛን ማለት ነው ዛሬ ሆኖ ግንኙነቱን አቆመው ነበር፣ የእውነት አቆመው ነበር። ግን እቺ ልጅ አግብታለች ብለው ቤተሰቦቿ ወደ እኔ ልኳታል። ህይወት ጀምራለች። ያንን ክፉ ቀንና እሺ አንተስ ምን ያህል ደስተኛ ነህ? የኔቱ አያሳስብም። ምን ያህል በቃ የኔ ምንም አያሳስብም። የኔ ሶፊ ግን ሰጠኝ ይመስላል ስለኔ አይደለም። አሁን ግዴማ ግዴታ ነው እንጂ ሰጠኝ ይገባል። እኔ አሁን ብዙ ቢኖር ሰዎች አሉ። እሺ አንዴ እሺ አንቺ አንዴ በቃ በኔ መኖር ውስጥ አንቺ ትኖሪያለሽ አይደል? እሺ ግረኛ እዚህ ፈግ እሺ አላግባባ እንዴ ባንዴ አንስቼ ለሰው ሊያዝ አይደል? እሺ ታዲያ አንቺ ደስ ላንተ እንደዚህ ይዛል ግን ይዛል ወይ ኪያ ወጣው ብለሽሽ ነው ወደ እኔ እንዳመጣው ሰምተኛል። አሁን እንደዚህ እንደለመከኝ እንዳታደርገው። ነገ ግን ይወጣ ይዛበላሽ ነገ ግን እንደተንደቀኝ ነገ ግን ለምን ይወጣ ይዛበላሽ እንዳትልኝ ኪያ። አሁን እንደሱ አይነት ውሳኔ አሁን የፉክክር ነገር ለምን እናደርገዋለን? በቃ ደስተኛ የሚያደርግ እሱ እኮ ለምን አንቺ ደስተኛ የሚያደርግ ወይ አሁን ግራ እየገባኝ ያለው የእሷ ጓደኛ መያዝ ቤት በኩል አንተ ደስተኛ ልትሆን የምትችለው ገና ለገና ወሬ ሰማሁ ግራ እየገባሁ ነበር። እንደ ቆይ አይደለም ሰው አጠገቧ የሚያማክራት ሰው አጠገቧ የሚያዝናናት ሰው የሚያስብላት የሚጨነቅላት ሰው ከመጣ ብዬ ስለማስብ እኮ ነው ሶፊ። አሁን ቆይ እኔ አሁን መገናኘት እየቻልን አይደለም ታውቃለህ። አንድ ቀን ስንገናኝ ዓለም ነው የምትናወጠው። አንተ ለምን ስልክ ማታነሳለህ? ወደ ትዳር ስለተመለስክ ነው? ይሄ አይደለም ወደ ህይወት ስለተመለስክ ይኸውልሽ እኔ ከሶፊ ጋር ተጨንቄ እንደዛ ሳውራ እንኳን አልደወልክልኝም። ቆይ ያልጨካኝ ሆነን እና ይቁረጥላት ብለህ እየፈተንከኝ አይደለም? ይቁረጥላት ብለህ እያያስከኝ እንዲህ ነው የሚቆርጥልህ? ስልክ አገዛም ብዬ ተጨንቄ ሶፊ ጋር ሄድኩኝ። በማርያም ሶፊ በማርያም ሶፊ በገብርኤል በማርያም እሺ አዋርልኝ አንድ አዋራ እሺ አንድ አዋራ ጭንቀቴ ለለለንዲ ለለኝ ካፒቴ ልጁን ፈናጋችሁ አምጡልኝ። እሺ ብዬ ስጠብቅ ሰላም ደወለች። ታሞ ነው ስትለኝ እንዴት ነው ማላምናት? ስልክ አታነሳልኝም፣ መልሳ አትደውልልኝም። በአንዴ ነው የምትርቀኝ፣ በአንዴ ልታሳብደኝ ነው። የደወልሽልኝ ሰዓት ኪያ እኔ የነበርኩት በጣም ናፍቀሽኝ የማየው ቦታ ነበር የነበርኩት። እንደዛ አይነት
ሺሻ ቤት ነው ሲጋራ እየጨስክ ነበር። እኔም ልጀምርና ላሳየህ። እዛ ቦታ ነገር ጀምር እዛ ቦታ ኪያ ላሳየህ። የውስጤን ቁስል ግዴታ ሲጋራ መያዝ አለብኝ። ሊያዝና ላሳየህ። ያንተ ህይወት እንዳይበላሽ ሆኖ ህይወት እየጠበኩት ያለሁት እኔ ከተበላሸሁ አንተ ትበላሻለህ። አንተ ከተበላሸሁ እኔ እበላሻለሁ። አንተ ሲጋራ ከያዝክ የማይዝበት ምክንያት ምንድን ነው? መልስልኝ። ምንድን ነው? ቦታ ነበር የነበርኩት። በቃ ምናልባት እዛ ቦታ መሆኔን ካወቅሽ በጣም ትታመይበትኛለሽ፣ ትረበሽብኛለሽ። እኔ አንቺ ለመጠበቅ ነው ስልክ ያላነሳሁልሽ። ሲጋራ ትይዝ ይቀርና ሲጋራ ያለ ሰው ስታይ እንዴት ነው የሚያደርገው? እሺ ህይወት ነው ብዬ ታዲያ ወይ አልሞት ወይ አልዳም፣ ስቃይ፣ መከራ፣ ጭንቀት፣ ጭቅጭቅ፣ ያንቺ ሁኔታ አሁን እንደዚህ ሆነሽ ማየት ያንቺን ሰቀቀን። እሺ የቱ ጋር ልኑር እኔ? የቱ ጋር? አንተ ደህና ሆኜ እንድታይኝ ስለምፈልግ ነው ፀጉሬን አበጥሬ በትክክል የምወጣው። አንተ ደህና ሆኜ እንድታይኝ ስለምፈልግ ነው ለብሼ የምወጣው እንጂ እራቁቴን እያበርኩ እየሮጥኩ ብሄድ በሳት ሲያንሰኝ ነው። እሺ ተው እንጂ ከፋ ሳረግ እንዳንተ አታስከፋኝ። ምን ላድርግ? አንተ እኮ ያስከፋኛል ነው። ሲጋራ መያዝ ምን አይነት አማርኛ ነው? ምን አይነት አማርኛ? ምን አይነት ነገር? ሲጨንቀኝ ማጋሌ ሲጨንቀኝ ወደ ፈጣሪ አትሄድም? ወደ አምላክ አትሄድም? ከኔ አምላክን አስፈልጠሃል እንዴ? ተውክኝ ካደ ወደ አምላክ አትሄድም? እኔ እኮ ሲከፋኝ የምሄደው ወደ ቤተክርስቲያን ነው። አንተ ወደ መስጊድ አትሄድም? በቃ ፈጣሪ መልጥብናል ብለን ነው አስበሽ ሲቶቶና እና ካደ ለምን ይገቱኝ ባለ ፈጣሪ ይችላል። እኔ እኮ በአምላክ ጠንካራ ነው ስለምፈልግ ነው ሃይማኖትን ቀይርልኝ አላልኩም። ሰዎች ሁሉ ኪያ ፍቅርሽ ቢያፈቅርሽ ሃይማኖትን ይቀይርልሻል ሲሉኝ ተውት። የሚያምንበት ሃይማኖት አለው፣ የሚያምንበት እምነት አለው። በእሱ ደግሞ ይመን ብዬ ስለተቀመጡ ካዲያ አንተ ከፈጣሪ ምንም ማን ያለ ብለህ ነው ሲጋራ የምትይዘው? ለማን ብለህ ማነስ ሲበለው ብለህ አንተ ብታደል ጤነኛ ሆናለሁ? መልስልኝ። አንተ ነገር ብትሆን ደስተኛ ሆናለሁ? እንደዛ ምታስበው? ቆይ ጭንቅላት እንዴት ነው የሚያስበው? መስመራስ እንደዚህ ወጣው ራስን በጻደን ዘ ከዛ አንተ ሰላም ትሆናለህ። ከዛ ኪያ ያንተ ንብደት እያይሽ ታብዳለች። ለምንድን ነው የሚመጣውን ነገር በእኔ በኩል ነው ማታየው? እኔ ሲጋራ ይዤ ብታይ ደስ ይላል። ላለቀስኩት እንደሚሰማ ከሆነ አንተ ሲጋራ ይዘህ ሳይ እኔ ምን ያህል ነው የሚሰማኝ? እኔ ምን ያህል ነው የምሆነው? አትታይ እባክህ። እሺ ቃል ግባልኝ። ያሙች ከዚህ በኋላ ሲጋራ ተገባ ኪያ በፈጠረሽ በፈጠረሽ ኪያ ኪያ በፈጠረሽ ኪያ በፈጠረሽ እንደዚህ ወልጄ ነው እንደ እንደዛ ነገር የማደርገው? ኪያ ባንቺ ስም ዋሽቼ አላደርገውም ነው ኪያ። ባንቺ ስም ውሸት አልምልም ኪያ። አላውቅም መች እንደምሄድ መች እንደማደርገው ቦታው ላይ መች እንደምደርስ እንኳን አላውቅም። ወደ ሌላ ቀን እዛ ጋር ከሮዛ ጋር እንኳን በትጣሉ በእጅ መጠጥ ላትነካ በእጅ ሲጋራ ላትነካ ኪያ ላይ ወድጄው ነው ፈልጌው ነው መች እንደምሄድ አላውቅም። ኪያ ግን ምዬልሽ ይሄንን ነገር ካደረኩት ማለት ነው የማይሆን ውሳኔ ነው የምወስነው። ራሴ ላይ የማይሆን ውሳኔ ነው የምወስነው። ማለልኝ አላደርገውም ብለው ማለልኝ ታፈቅረኝ ከሆነ ማለልኝ አለበለዚያ እንደማታፈቅረኝ አምኜ ነው የሚለው ኪያ ከራሴ ጋር ዞን እኮ ነገረኝ ማለልኝ። ኪያ ይኸውልሽ አንድ ነገር ልንገርሽ፣ እዛ ነገር ውስጥ ገባ ነው እኮ ኪያ ጋር ኪያ በቃ ምን እያደረግክ ነው ያለው? ኪያ ሶፊ በመለላትና እሷ በሌለችበት ይሄን ነገር ማድረግ ለራሴ ቀርታ አድርጋለሁ። በኪያ ስም ምዬ ዋሸት አልችልም። በኪያ ስም ምዬ ዋሸት አልችልም። አኑ ሁሉም ራስ ወዳድ አኑ በቃ ሻኑ በቃ ተረጋጋሽ። በቃ እሷን ብትሆን አንተ ጎርታ ማየት አትፈልግም። አንተ ሶስት ኪሎ ሜትር ላይ ራስን ጥላ ማየት አትፈልግም።
የሁሉ ሆኖ ለኪያ አይደል እንዴ? የሁሉ ነገር ማድረግ ለኪያ አይደለም? ገባኝ። ለኪያና ለኪያ አይደለም ገባኝ። እንዴ አኑ እያደረክ ያለው ልክ ያልሆኑ ነገሮች አሉ። በቃ ራስን እንዴት ታይም ውሰድ። እንዴት አድርጌ ወዴት ታይም ውሰድ እኮ በተኛ ማስበው ስለሷ ብሰራ ማስበው ስለሷ አጠገቧ ብሆን ማስበው ስለሷ ከሷ ውጪ ስሆን ማስበው ስለሷ ቤተሰብ ጋር ብሆን ማስበው ስለሷ የትም ልሂድ ምንም ላድርግ ጭንቅላቴ ልትወጣልኝ አልቻለችም። በቃ ከጭንቅላቴ ላስወጣት አልቻልኩም። ሶፊ እያስመሰልኩ ምንም ነገሮች ምንም እንዳልተፈጠረ የተባልከውን አድርግ እንደተባለ እንደ በግ ሁሉ ወደ ጎተተኝ ይጎተታሉ። ኪያ ጋር ያለውን ነገር ለማስተካከል ሲል ስቃባይ ብዬ አይደል እንደዚህ ስቃይ ውስጥ የገባሁት። ደህና ሆኜ ባያት ብዬ አይደል እንደ ደህንነቴን ያጣሁት። ግን እሷም ደስተኛ አልሆነችም። ይኸው የኔ ማዘን የኔም ስቃይ የኔም ነገር አዳዲስ ነገር ባልጠበቅኩት መልኩ ባላሰብኩት መልኩ አንዱን ፈቶት ስላሉ ቤት ውስጥ ሰላም አይደለሁም ብዬ እርቄ ለምን ተነስቼ መንገድ ስጀምር ኪያን ማለበት ቦታ ወዴት ነው አኗር በተሄዱ ይለኛል ውስጤ። እሺ ብዬ ስመለስ እዚህ ሮዛ እንደዚህ ታስቃይኛለች። እሷን ሂጂ ደግሞ አልፈልግሽም ብላ ቤተሰብ ዘመድ አዝማድ ምናምን ነገር አግብቻት እንደተቀመጠችና እኔ ጋር እንዳለች ያውቃል። እንዴት ለሰው ወይም ደግሞ ለአሽሙረኛ ወይም ለእንትና ትዳሯን ፈታ መጣሽ ብሎ ለተሳዳቢ እንዴት ስጣታለሁ? በችግር ጊዜ ቢያንስ ነበረች ምናምን ነገር ብዬ አስቤ ከሩዛ ጋር ደግሞ ለመቀመጥ ሳስብ ምናምን ነገር ይኸው አሁን ደግሞ ሰላም መጣች። እሺ የት ልሂድ? ምን ላድርግ? ወዴት ልሂድ? አንተ ሶፊ ግራ ገባኝ እኮ ግራ ጭንቅ ያለ ነገር እኮ ይሄ ነገር። እሺ ብዬ ሁሉም ነገር እንዲሆን እንደ በግ እየተነዳው ወደዚህ ለጎትተኝ ወደዚህ ወደዛ ለጎትተኝ ወደዛ እየሄድኩኝ ራሴን ሱሱስ ለመደበቅ ቁጭ ስል ኪያ እጇን ዘርግታ በስሜ ማል እኒህ ነገር ውስጥ እንዳትገባ ምናምን ትላለች። እኔ ጭንቀቴ ሁኔታ ነው እዛ የሚወስደኝ። በኪያ ስም ደግሞ ምዬላት ኪያ ሙች ይህንን ነገር አላደርገውም ብዬ ምዬ ተሳስቼ ግን በሆነ ነገር ተመሳጭቼ ሂጄ ይህንን ነገር ባደርገው ሶፊ ወደ ራሴ ስመለስ ማለት ነው እምነቱን እንደበላ ሰው ጤነኛ ቆሜ አልሄድም። ለዛ ነው ማለት በኪያ ስም ምዬ መዋሸት አልችልም በፍጹም በፍጹም። እሷስ ምን ታደርግ? አልወቀስኳት። ይሄ ሁሉ ነገር ምን ታደርግ? እኔም ወቀስካት እያልኩ አይደለም። እሷን በጣም ነው የምትወደው። አንተ ተጎድተህ አንተ የሆነ ስሩ ነገር ማየት አትፈልግም። ለምን አሁን ብዙ ነገር ሁሉ ነገር ታውቀዋለህ። ይሄ ነገር እንዴት ሊጠፋ ይችላል? እሺ ምን ላድርግ? ምን እናድርግሽ? አሁን ራስን ሰብስብ በቃ ቢያንስ። እሺ እኔ አሁን ምን አለ መሰለህ ይሄ እናንተ መሀል ያለው ነገር በጣም ብዙ ሰው መጥቶ ድንበር በቃ ይሄ አለ አይደለ ማንም ሊፈርድ አይችልም። የትኛውም ሰው ሊመጣልህ አይችልም። የትኛውም ሰው ምክንያቱም ሃይማኖት ጉዳይ ነው። አንተም ሃይማኖትን ቼንጅ ማድረግ አትፈልግም፣ እሷም ሃይማኖትን መቀየር አትፈልግም። ስለዛ አንቺ በሃይማኖት የሚባል ነገር ሊኖር አይችልም። ያን አምናችሁ ተቀብላችኋል አይደለ? ሶ ቢያንስ የምትወስነው ውሳኔ ቢያንስ አሁን የሮዚ ነገር ፈጠነ ተዋወቃችሁ። እኔ አሁን ገባህ በቃ አንድ የሆነ ነገር ተወሰነ። ለምን እንደዚህ ያደረክ ምናምን ስላልፈለኩ ነው አልተጫንኳችሁ። አንተንም እሷን ማንንም ማናገር ያልፈለኩት በቃ የሆነ ነገር ከተፈጠረ ችግሩ ከተፈጠረ በኋላ ለምን እንደዚህ ችግር እንደዚህ መሆን የለበትም ማለት በቃ ምንም ማድረግ የምችለው ነገር የለም። እኔ ለምን አገባ ብዬ ልወቅስ አልፈልግም። ምክንያቱም እኔ በወቅስ የትዳር አይበላሽ ወይም ደግሞ አንተ አለመግባት ሊፈጠር አይችልም። አግብታታል በቃ ተፈጠረ። ይሄ ነገር ግን መሆን አልነበረበትም አይደለ? በቃ አኑ ልክ ሰበርካት፣ አኑ ሰበርካት። የፈለገ እኔ አሁን ምን አለ መሰለህ ጥሩ ነገር እኮ አስበህ ነው ያደረገው። አንተ በመልካም ነገር ነው አስበህ ያደረገው፣ ግን እሷንም ሰብርሃታል። ገባኝ። እኔ አሁን ይኸው እኔ ከሆነ ሴት ጋር ከማልወዳትም ሴት ጋር ቢሆን አብሬ ሲሆን እሷ የሆነ ህይወት ትጀምራለች ይሆናል አይደል? በእኔ ቦታ ካልሆነ ተረድቻለሁ። እኔ አሁን እኮ እያልኩ ያለሁት አንተንም ልጫን አልፈለኩት። ይሄ ሁሉ ነገር እያደረግህ ያለው ለእሷ ያለህ ፍቅርና ለእሷ ብለህ እንደሆነ አውቃለሁ አይደለ? ባትወዳት ምን አገባሽ ምናምን ብለህ ተዋት ነበር እኮ። ይሄ ሁሉ ነገር ይሆናል እስቲል አሁን አንተ እስቲል ጤነኛ ያለህ እስቲል ትስስር ያለው የጨስክ የተለያየ ነገር ላይ እስካሁን እኔ ማቋም ነው የጠፋው ኪያን ስለምትወዳትና ያለ እሷ እየኖርክ ስለሆነ ነው
ለኪያ እንደሆነ ምንም እኮ ጥርጥር እኮ የለውም። እሺ አሁን እሺ ይሁን በቃ እሺ ተፈጠረች፣ አገባሃት፣ ቢያንስ ራስን አጣል። ኪያም ጤነኛ አይደለችም። አንተም እንደዚህ ከሆነ አስተያየት ልክ አልመጣም። አንተም ደግሞ የሁሉ ነገር ከፍለህ ደግሞ እኔ አሁን ልፈርድ አልፈልግም። ተጎጂ አሁን እዚህ ጋር ከሁሉም አንተም ተጎጂ ነው። አብላጫውን ፐርሰንት እየወሰድክ ያለው አንተ ነህ። ኪያ አንተም ብቻ ነው ያጣችው። አንተ ኪያን አጥተሃል። እዚህ ጋር የማትወዱ ትዳር ስር ነው ያለው። ይሄ የሁሉ ነገር ስሜት እኮ ይገባኛል እኮ ተረዳኝ። ግን ደግሞ ራስን አኑላጥ አልፈልግም። ባለፈው እናትን አግኝቼ ታየኋትን እሱን ድጋሚ እሱ ማየት አልፈልግም። እዛው ሁኔታ ስር ድጋሚ አንተ ማየት አልፈልግም። ቃል እሷ የምትገባለት የፈለገችው አንተ በዛ ልክ ራስን ጥለህ ራስን አተህ በዛ ልክ እሷ ማየት አንተ ነው የምትፈልገው። ስለዚህ ቢያንስ አኑን መልስልን። ቢያንስ ራስን በቃ ራስን ሆን ባለፈው ማውርተን ነበር በዚህ ጉዳይ ላይ አይደል? አኑን መልስልን። ራስን ለመሆን ሞክር። ከዛም እንዴት እንደምታገኛቸው እንዴ ለተለያዩ ሰዎች የምትመክር ሰው ሶሉሽን ቶሎ የምታገኝ የነበርክ ሰው ለራስህ የምትገባበት እኮ አጣህ እኮ። መጀመሪያ አኑን መልሰው። ይሄ ካለህበት ነገር ውጣ። ከጭንቀቶቹ ምናምን ተላቀቅ። አስፈላጊ ከሆነ ስልክን አጥፋ ምናምን። የማውቃቸው ሰዎች የሆነ ታይም ላይ በቃ ቁጭ ያል ብቻ ነው ልተባበረው። ከኪያ ከሮዚ ከሁሉም ከሰላም ደብቀ ላኑር። አንተም ከፈለግ የሆነ ቦታ ላመቻችልና በቃ ከራስ ጋር ሲሆን ከዚህ ጭቅጭቅ ከዚህ ወይ ለመውጣት ሞክር። ወይም ደግሞ እዚህም ሆነ ራሴ ሃንድል ማድረግ ይችላል የምትል ከሆነ እሺ በቃ ትወጣው። ሶፊ ሁሉም የራሱን ችግር ይዞ መጥቷል እኮ አልኩ። ሰላም የራሷን ችግር ይዛ መጣለች። ልክ አሁን ከአይኗ ደግሞ ስጠፋፋ እሷም የሆነ ነገር ብትሆን በኋላ ለማዳም ብዬ የሁሉ ሰው ልፍጭ። ሮዛም ደግሞ አሁን ይኸው ትዳር ምናምን ነገር ብላ ጀምራለች። አሁን አንተ የሆነ ጥግ ይዘህ ወይም ደግሞ የሆነ መፍትሄ የማትፈልግ ከሆነ ይሄ ነገር ይፈጠራል፣ የምትፈራው ነገር። ምክንያቱም አንተ ራሴን አጠፋው ምናምን ብለህ ሰላም በዚህ ሁኔታዋ ምናምን የምትለውን ፓርት ሲገናኙ ሰላም ከሮዛ ጋር አግብተህ መኖሩ እንዳልከው የአእምሮ በሽተኛ ነች። አሁን ያለበት ነገር ይታወቃል። ያ ነገር ራሱ ሌላ ችግር ይፈጥራል። ኪያም ደግሞ አንተን ከሷ ጋር ስትሄድ ሌላ ችግር ይፈጥራል። ሮዛም ኪያ ስትመጣ ሌላ ችግር። አሁንም ችግሩ አላቆመም። በአንተ ማግባት ችግሩ የሚፈታ ቢሆን እስካሁን ይፈታ ነበር። ሰላም የኑሮ መኖር ትችል ነበር። አልተፈታም። አንተ እያሰብከው ባሄድክበት ወይም ደግሞ አንተ በመረጥከው መንገድ ልክ አይደል። ሞክረሃል። መሞከርህ ጥሩ ነው፣ ግን ደግሞ ልክ አይደል። ስለዛ አሁንም ታይም ውሰድ። ባለሙያ ማማከር ካለብን ባለሙያ እናማክር። ሳይካትሪስት የተለያዩ ሰዎችን ብቻ ከኛ ይሻሉ ብለን የምናስበው ነው። በምን አለ መሰለኝ ከኔ ሁሌም የተሻለ ሰው አለ፣ ሁሌም የተሻለ ሀሳብ ይመጣል። ስለዛ አሁንም የተለያዩ ሰዎች ማማከር ካለብን የእምነት አባቶችን የተለያዩ ሰዎች ማማከር ካለብን እናማክር። መሄድ ያለበትን መንገድ እንሂድ። ሳይካትሪስትን ብቻ መፍታት ያለበትን መፍታት እንደሆነ መንገድ እንፈልግ እንጂ አሁን መደባበቁ ወይም ደግሞ እንደዚህ ሲመጡ ምናምን ሁሌ መጨናነቁ መፍትሄ አይሆንም። ህይወት እንደዚህ ነው። የሆነ ሳለ ትቃወሳለህ፣ ራስን ትስታለህ። ለምን ያ ነገር እስኪፈጠር እንጠብቃለን? ጨንቅ በትልክበት ይዘ ይሽለቅ። ለማንኛውም ጣስቲ ባዶ እግረን ነው ጫማ ንጽጽሩ እንደዚህና ትመርጣላችሁ ራሳችሁ። የሻለውን ሁኔታ አሰባችሁት ነው ማለት